ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 13 የመከራ ጉዞ ወደ መከራ። አብርሃም ያያት ቀን። አብርሃም እግዚአብሔር ወዳጅ ብሎ የጠራው የፈጣሪ ሚስጥረኛ የሆነ ሰው ነው። በአምላኩ ትእዛዝ ሀገሩንና ዘመዶቹን ትቶ የወጣው ይህ መናኝ በድንኳን የሚኖር ምስኪን ስደተኛ ቢሆንም በድህነቱ እንግዶችን በፍቅር የሚቀበልና በዚህም አምላኩን በቤቱ ለማስተናገድ ክብር የበቃ ጻድቅ ሰው ነበር። አብርሃምና ሳራ ዘራቸው እንደሚበዛ ቃል የተገባላቸው ቢሆኑም ልጅ ያገኙት ግን ካረጁ በኋላ ነበር። ባለ ተስፋውን ልጅ ይስሐቅን ሲወልዱ ሳራ 90 ዓመቷ ሲሆን አብርሃም ደግሞ 100ኛ ዓመቱን ደፍኖ ነበር ይላል። ሳራ በ90 ዓመቷ የመውለዷን ስንሰማ ከዚያ በኋላ ምን ያህል ቆይታ ታሳድገዋለች የሚል ጥያቄ ሊነሳብን ይችላል። ሆኖም በመጽሐፍ ቅዱስ ላይ ይህን ያህል ዕድሜ ላይ ስትደርስ ሞተች ተብሎ የተጻፈላት ብቸኛዋ ሴት ሳራ ስትሆን እስከ 127 ዓመታት ቆይታ አርፋለች ይላል በኦሪት ዘፍጥረት ምዕራፍ 23 ቁጥር 1 እስከ 2 ላይ። ፈጣሪ የሰጠንን ነገር ሳንጠቀምበት እንደማያስቀርብን ይህ ታሪክ ማሳያችን ነው። ከዚህ ሁሉ በኋላ እግዚአብሔር አብርሃምን እንዲህ አለው፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዛ መስዋዕት አድርገህ ሰዋው ብሎ በኦሪት ዘፍጥረት ምዕራፍ 22 ቁጥር 1 ላይ አዘዘው። የምትወደውን አንድ ልጅህን ይስሐቅን የሚሉት ቃላት እንዴት ገላጭ ናቸው! አብርሃም እንዴት ሰዋልኝ ትለኛለህ ብሎ ፈጣሪውን ቢጠይቅ ኑሮ እነዚህ 3 ቃላት መከራከሪያው በሆኑ ነበር። እንዴት ሰዋው ትለኛለህ፣ የምወደውን አንድ ልጄን ይስሐቅን እንዴት አድርጌ ብሎ በተብከነከነ ነበር። እግዚአብሔር እነዚህ 3 ቃላት በማስቀደም ሰዋልኝ ሲለው ግን አብርሃም አንዲትም ቃል አልተነፈሰም። ለምን? ሀገሩን ከሞላ በግ እንዴት ልጄን እንደሰዋው ፈለግ? ከዚህ ቀደም ልጁን የሰዋ ማን አለ ብሎ አልጠየቀውም። የይስሐቅ ዘር እንደሚበዛና በምድር ላይ ደግሞ እንደሚያፈራ ነግረኸኝ አልነበረምን? እኔ ከሰዋሁት ቃል ኪዳን ተቋረጠ አይደለምን? ልጅውንስ ካረደው በኋላ ዘሩ የበዛ ወዴት አለ ሊል ይችል ነበር። ድርሳን ዘቅዱስ ያዕቆብ ዘስሩግ ግብረ ሕማማት የዕለት ዓርብ 3 ሰዓት ምንባብ ላይ እንደሚነግረን አባት ያደረከኝ ለዚህ ነው? የልጄ ገዳይ ልታደርገኝ? መሞቱን ከፈለክ ለምን አተውም? ወይም ለምን አንተ ራስህ አትወስደውም? የኔን እጅስ ለምን በደም ታቆሽሸዋለህ ብሎ መሞገትም ይችል ነበር። አብርሃም ግን አንድ ጥያቄ እንኳን አልጠየቀም። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁ ይስሐቅን ከእርሱ ጋር ወሰደ፣ እንጨትንም ለመሥዋዕት ሰነጠቀ። ተነስቶ እግዚአብሔር ወዳለበት ወይም ወደ ተናገረው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ ይላል በኦሪት ዘፍጥረት ምዕራፍ 22 ከቁጥር 3 እስከ 4 ላይ። አብርሃም እግዚአብሔር ከነገረው በኋላ የአምላክን ትእዛዝ ለመፈጸም በማለዳ ተነሳ። የማለዳውን እናቆየውና በእውነት አብርሃም ያ ማለዳ ከመንጋቱ በፊት የነበረችውን ሌሊት እንዴት አሳልፏት ይሆን? ነገ ተጓዥ ነኝ ብሎ የሐሳቡን ጥሎ ተኝቶ ይሆን? 100 ዓመት ሙሉ ጠብቆ የተሰጠውን ልጁን እንዲያርድና እንዲሰዋ ተነግሮት አብርሃም እንዴት አድሮ ይሆን? ለማንም ሳይናገር ምስጢሩን በልቡ የያዘው ጻድቁ አብርሃም በዛች ሌሊት እንዴት ተጨንቆ ይሆን? ዘርህንና ወገኖችህን ትተህ ውጣ ብሎት አምኖ የታዘዘለት አምላኩ አሁን በእርጅና ዘመን የሰጠውን ዘሩን ይስሐቅን ሰዋልኝ ባለው ጊዜ የአብርሃም ልብ ምን ያስብ ይሆን?
በሕሊናውስ ምን ይመላለስ ይሆን? እንዴት ብዬ ነው ለሳራ ልጅሽን ልሰዋው ነው ብዬ ልነግራት የምችለው? ለይስሐቅስ እንዴት ልሰዋህ ብዬ ነግረዋለሁ? ይስሐቅስ እንዴት ለመሞት ይፈቅድልኛል? እሱ እሺ ቢለኝ እንኳን እንዴት እስችዬ በልጄ ላይ ቢላ አነሳለሁ? ሰውቼው ስመለስስ ምን እላለሁ? ሳራ ስትሰማ ምን ትለኛለች ብሎ ሲያስብ አድሮ ይሆን? የዛን ጻድቅ አረጋዊ የሌሊት ቆይታ ማን ጠይቆ በነገረን? ያቺ ሌሊት ስትነጋ ግን አብርሃም በማለዳ ተነሳ። መስዋዕቴ ካልቀረ እስቲ ከልጄ ጋር ትንሽ የመሰናበቻ ጊዜ እንኳን ላሳልፍ፣ የልጄን ፍቅር ልጥገብ አላለም። ለአምላኩ ጽኑ ታዛዥ ነውና የታዘዘውን ለማድረግ ጎህ ሲቀድ ተነሳ። የአብርሃም የሕሊና ፈተና ማልዶ ተነስቶ ሲወጣ አላበቃም። እግዚአብሔር ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ መሥዋዕት አድርገህ ሰዋው እንዳለው ልብ እንበል። አብርሃም በሚኖርበት አካባቢ ብዙ ተራሮች ቢኖሩም ልጁን ለመሥዋዕት ግን የታዘዘው በሞሪያ ምድር ገና በሚነገረው ተራራ ላይ ነው። ስለዚህ እስከዛ ድረስ አብርሃም ልጁን ይዞ ለ3 ቀናት ያህል መጓዝ ነበረበት። እስከ ተባለው ስፍራ እስከሚደርስ ድረስ አብርሃም ከሚወደው አንድ ልጁ ይስሐቅ ጋር ለ3 ቀናትና ለ3 ሌሊቶች አብሮ አሳለፈ። ልጁን አርዶ ሊሰዋው ለሚጓዘው ለአብርሃም እነዛ 3 ቀናት እጅግ ረጃጅም የጭንቅ ቀናት ነበሩ። ሊሞት እንደሆነ የማያውቀው ትንሹ ይስሐቅ ከአባቱ እግር እየተከተለ ሲራመድ እንደ ወትሮው አባቴ ሆይ እያለ በፍቅር ሲጣራ፣ በታዛዥነት ከአባቱ ጋር ሲጓዝ፣ ደክሞት ሲተኛ እያንዳንዱ ሂደት አብርሃም ለልጁ ያለውን ፍቅር የሚቆሰቁስና ስቃይ የሚያስከትል ነው። ምናልባትም አብርሃም እንቅልፍ ላይ ወስደውና የተኛውን ልጁን ሊያይ ወይም ሲመለከት ሊያድር ይችላል። በ3ቱ ቀናት ጉዞ ወቅት አብርሃም ምን ያስብ ይሆን የሚለውን እኛ ከመጠየቅ በቀር እንዲህ ነው ለማለት አንችልም። ይህ ጻድቅ ሰው የልቡን ሰውሮ በዝምታ ባሳለፋቸው በነዛ ቀናት ልጁን በሕሊናው ውስጥ ሰውቶ በከረመበት ወቅት በልቡ ምን ያስብ እንደነበር ግን ቅዱስ ጳውሎስ እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና ብሎ በመንፈስ ቅዱስ ተቃኝቶ ነግሮናል። የእምነት ምሳሌ የሆነው አብርሃም የተስፋውን ቃል የማያጠፋው አምላክ ልጄን እንድሰዋው ቢያደርገኝም እንኳን ልጄን ከሞት አስነስቶም ቢሆን ቃሉን ይፈጽምልኛል የሚል እምነት በልቡ ውስጥ ነበረ ይላል በዕብራውያን ምዕራፍ 11 ቁጥር 19 ላይ። ወደ ስፍራው ሲደርሱ አብርሃም ሁለቱን ሎሌዎቹን አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዛ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን አላቸው። ወደ እናንተ እንመለሳለን ያለው ጻድቁ ሰው ሎሌዎቹን ለማታለል እየዋሸ ሳይሆን ልጁን ቢሰዋው እንኳን እግዚአብሔር እንደሚያስነሳለት ከነበረው ተስፋ የተነሳ ነበር። አብርሃምም የመሥዋዕቱን እንጨት አንስቶ ለልጁ ይስሐቅ አሸከመው። እርሱም እሳቱንና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው። አባቴ ሆይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው፣ የመሥዋዕቱ በግ ግን ወዴት ነው ብሎ ጠየቀው። አብርሃምም ልጄ ሆይ የመሥዋዕቱን በግ እግዚአብሔር ያዘጋጀዋል አለው። ሁለቱም አብረው ሄዱ። እግዚአብሔርም ወዳለው ቦታ ደረሱ። አብርሃምም በዛ መሠዊያ ሠራ፣ እንጨትም ረበረበ። ልጁን ይስሐቅንም አስሮ በመሠዊያው በእንጨት ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። አብርሃምም እጁን ዘረጋ፣ ልጁን ያርድ ዘንድ ቢላዋ አነሳ ይለናል መጽሐፍ። የእግዚአብሔር መልአክ ግን ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴና ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆንክ አሁን አውቃለሁ አለው። አብርሃምም ዓይኑን አነሳ፣ በኋላውም እነሆ አንድ በግ በዱር ውስጥ ቀንዶች በዕፀ ሳቤቅ ተይዞ ተመለከተ። አብርሃምም ሄደ፣ በጉንም ወሰደ፣ በልጁ በይስሐቅ ፋንታ መሥዋዕት አድርጎ ሰዋው ይለናል ኦሪት ዘፍጥረት ምዕራፍ 22 ከቁጥር 8 እስከ 13 ላይ። እግዚአብሔር ይህንን ጻድቅ ሰው ስለምን ሊፈትነው ወደደ ብንል
በዚህ የህሊና ጭንቀት ውስጥ እንዲያልፍ ለምን አደረገው ብንል እምነቱን ሊያውቅ ፈልጎ ነው እንዳንል እግዚአብሔር የማያውቀው ምን አለ? የአብርሃም እምነት ለሰው ይገለጥ ብሎ ካልሆነ በቀር ሳይጠይቀው በፊት መልሱ ምን እንደሚሆን ያውቅ የለምን? ቅዱስ ያዕቆብ ዘስሩግ እንዲህ ሲል ይጠይቀናል። አብርሃምን ይፈትነው ዘንድ እግዚአብሔር ለምን ወደደ? ይህን ጻድቅ የማያውቀው ከሆነ ስለምን ወዳጅ ያደረገው ብሎ ከጠየቀ በኋላ ይህንን ያደረገው ስለ አምላካዊ ምስጢር ነው እንጂ ብሎ ይደመድምልናል። ሊቁ በዓርብ ስቅለት ዕለት በቤተ ክርስቲያናችን በሚነበበው ድርሳኑ ይህ ምስጢር ምንድን ነው የሚለውን ሲገልጥ አኮ እግዚአብሔር ፈቂዶ ወያሐስስ ኪያሁ ሰዊኦቶ ለይስሐቅ አላ ከመ ይኩን አርአያ ወአምሳለ ለቅትለተ ወልደ እግዚአብሔር አብይ ይላል። ሲተረጎም እግዚአብሔር ይስሐቅ መሰዋቱን ፈልጎ አይደለም፣ ለታላቁ የእግዚአብሔር ልጅ መገደል አርአያና አምሳል ይሆን ዘንድ ነው እንጂ ማለት ነው። በግብረ ሕማማት ዘዓርብ መዓልት 3 ሰዓት የሚነበብ ድርሳን ነው። ይህንን ከማብራራታችን በፊት ጌታችን የተናገረውን አንድ ቃል እናስታውስ። በአንድ ወቅት አይሁድ ከጌታችን ኢየሱስ ክርስቶስ ጋር ሲከራከሩ አንተ ከአባታችን ከአብርሃም ትበልጣለህን ብለው ጠይቀውት ነበር። ጌታችንም አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አላቸው። አይሁድም ገና 50 ዓመት ያልሆነ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይለናል በዮሐንስ ወንጌል ምዕራፍ 8 ቁጥር 53 እስከ 59። ጌታችን ከአብርሃም በፊት ነበርኩ ያለው አሁን ሥጋን ተዋህዶ ሰው ሆኖ የተገለጠው ቃል እርሱ በመጀመሪያ ከዓለም በፊት የነበረ መሆኑን የሚያስረዳ ስለሆነ ግልጽ ነው። አብርሃም ቀኔን ያይ ዘንድ ሐሴትን አደረገ፣ አየ፣ ደስም አለው የሚለው ቃል ግን ጥያቄ ያስነሳል። ጌታችን ቀኔ ያለው የትኛውን ቀን ነው? አብርሃምስ ጌታችንን ያየበት ቀን መቼ ነው? አይቶት ደስ ያለውስ መቼ ነው? የሚል ጥያቄ ያስነሳል። የዚህ ጥያቄ መልስ ግን ከላይ ወዳየነው ታሪክ ይመልሰናል። እግዚአብሔር ለአብርሃም ልጅህን ሰዋልኝ ያለበት ዋነኛ ምክንያት አብርሃም የእግዚአብሔርን ልጅ ቀን እንዲያይ ነበር። ቅዱስ ጳውሎስ በምሳሌ ያገኘው እንዳለው አብርሃም በዛ ተራራ ጌታችንን አየው፣ ተመለከተው። ወተፈስሐ አብርሃም በዕለተ ወልደ እግዚአብሔር ዘርእየ በአምሳለ ወልዱ። አብርሃምም በልጁ አምሳል ባየው በእግዚአብሔር ልጅ ቀን ደስ አለው እንደሚል ድርሳን ዘቅዱስ ያዕቆብ ዘስሩግ ግብረ ሕማም ላይ እንደምናነበው አብርሃም ወደ ተራራው እስከሚደርስ ለ3 ቀናትና ሌሊቶች በሕሊናው ውስጥ ልጁን ይስሐቅን ሰውቶ በሐሳቡ መቃብር ውስጥ ልጁን ገድሎ የሰነበተው ለካንስ 3 ቀንና ሌሊት ሞቶ በመቃብር የሚያድረውን የእግዚአብሔርን ልጅ ያይ ዘንድ ነበርን? ልጁን በመሥዋዕት ከባድ ውሳኔ ውስጥ ሲሰቃይ የሰነበተው አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ተብሎ የተነገረለትን ለገዛ ልጁ ያልራራለትን የእግዚአብሔር አብን የፍቅሩን መጠን ከሰው ሁሉ ቀድሞ እንዲረዳ ነበር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲሁም በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 17 እንደሚነግረን ምስጢረ ሥላሴን በድንኳኑ የተማረው አብርሃም ምስጢረ ሥጋዌን በሞሪያም ተራራ ይማር ዘንድ ይገባው ስለነበር ነው። ነገሩን አሉ እንጂ አብርሃምስ ሁለቱንም ምስጢራት ብቻ በመማር ሳይወሰን በግዝረት ምስጢረ ጥምቀትን፣ በመልከ ጼዴቅ ምስጢረ ቁርባንን፣ በይስሐቅ ከሞት መዳን ደግሞ ምስጢረ ትንሣኤን የተማረ ብሉይ ኪዳን ላይ ቁጭ ብሎ የሐዲሳት ጉባኤ ላይ የዋለ ምስጢር ያደላደለ ሊቅ መምህር ነው። ቅዱስ ያዕቆብ ዘስሩግ አብርሃም ወደ ተራራው ሲወጣ ሎሌዎቹን እዚሁ ቆዩ ለምን አላቸው የሚለውን የእግዚአብሔርን ልጅ ቀን ያይ ዘንድ ብቻው እንዲወጣ ስለወደደ ነው ብሎ ካብራራ በኋላ አብርሃም እንዴት የእግዚአብሔር ልጅ ቀን የተባለችውን ዕለተ ዓርብ እንዳያት እንዲሁ እንደዚህ ተረጉመዋል። ይስሐቅ ብቻውን እንጨቱን ተሸከመ። ይስሐቅ በትከሻው ላይ እንጨትን መሸከሙ የጌታችን የክርስቶስ ዕፀ መስቀሉን የመሸከሙ አምሳል ነው። ያ ባይሆን ኑሮ ከአገልጋዮቹ አንዱ አንተ እንጨቱን ተሸከም፣ ወደ ተራራውም ውጣ፣ አድርሰህም ወደ ቦታህ ተመለስ እንዴት አይለውም ነበር። ነገር ግን
ይህንን ያደርግ ዘንድ የጌታ ምስጢር አላሰናበታቸውም ይላል። በምስጢር አላሰናበታቸውም የሚለው በቴዎሎጂ አገላለጽ አሊጎሪካል ኮሬክትነስ ወይም ሜታሞርፊካል ኮሬክትነስ የሚባለው ሲሆን ምሳሌው ከፍጻሜው ጥላው ከአካሉ ጋር የሚገጥም መሆኑ ወይም አለመሆኑን የሚመዝን ቃል ነው። ምሳሌው ጉድለት ያለበት ወይም እጹት ሲሆን ደግሞ የሊቃውንቱ ትርጓሜ ምሳሌውን በከፊል ብቻ በመተርጎም አልገጥም ያለውን ክፍል እንዲህ ሲል ያውካል፣ እንዲህ የሚለውን አይሻም፣ እንዲህ ይላል ብሎ በሚሉ አፍራሽ ሐሳቦች ያልፏቸዋል። መድኃኔ ዓለም ክርስቶስ የሚሞትበትን ወይም የሚሰቀልበትን የእንጨት መስቀል ተሸክሞ ተራራ እንደወጣ ይስሐቅም የሚሰዋበትን እንጨት ተሸክሞ ወደ ተራራው ጫፍ ወጣ። በእግዚአብሔር ልጅ የሞት መንገድ ንጹሕ ይስሐቅ ተጓዘ ይለናል። በውስተ ፍኖተ ቀትል ወልደ እግዚአብሔር ሆረ ይስሐቅ ንጹሕ እንዲል ግብረ ሕማም ዘዓርብ ላይ የአብርሃም ሎሌዎች አህያውን ይዘው ከተራራው በታች እንደቀሩ እንደ አህያ የሕግ ቀንበር መሸከም የለመዱ አይሁድና ተከታዮቻቸው ከተራራው ከቀራንዮ ምስጢር የተለዩ ሆኑ። የሚያስደንቀው ጌታችን የተሰቀለበት ቀራንዮ ያለበት ተራራ አብርሃም ልጁን ሊሰዋ የወጣበት የሞሪያ ተራራ ራሱ መሆኑ ነው። አብርሃም በዛች ዕለት በልጁ በይስሐቅ ምሳሌነት የእግዚአብሔር ልጅ ቀን የተባለችውን የመድኃኒትን ቀን ዕለት ዓርብን ተመለከታት። ልጁ ይስሐቅ እንጨት ይዞ ሲወጣ ባየው ጊዜ ወልድን መስቀል ተሸክሞ አየው። ልጁ ይስሐቅ አባቴ ሆይ የመስዋዕቱ በግ የት አለ ብሎ በመጠየቅ ራሱ መታረዱን እንዲቀርለት ወይም እንዲያልፍለት የሚያደርግ ጥያቄን ባቀረበለት ጊዜ አባት ሆይ ብትወደኝስ ይህች ጽዋ ከኔ ትለፍ ያለው የጌታ ቃል ለአብርሃም በምሳሌ ተገለጸለት። ኦሪትና ሐዲስ ሁልጊዜም ሲነጋገሩ እናገኛቸዋለን። ኦሪት እነሆ ድንግል ትጸንሳለች ስትል፣ ሐዲስ የድንግሊቱም ስም ማርያም ነበረች ትለናለች። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እና በሉቃስ ወንጌል ምዕራፍ 1 ቁጥር 27 ላይ ኦሪት በመድኃኒት ቀን ጠርቻለሁ ስትል፣ ሐዲስ ደግሞ የመዳን ቀን አሁን ነው ትላለች። በትንቢተ ኢሳይያስ ምዕራፍ 49 ቁጥር 8 እና በሁለተኛ ቆሮንቶስ መልእክት ምዕራፍ 6 ቁጥር 2 ላይ ኦሪት የመስዋዕቱን በግ እግዚአብሔር ያዘጋጃል ስትል፣ ሐዲስ ደግሞ የእግዚአብሔር በግ እነሆ ትላለች። በኦሪት ዘፍጥረት ምዕራፍ 22 ቁጥር 8 ላይ እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ያሉ ቃላት ናቸው። ስለዚህ አብርሃም የክርስቶስን ቀን አየ፣ ደስም አለው ይለናል። አብርሃም ልጁን ሊሰዋ ጫፍ ከወጣ በኋላ ይስሐቅም እንጨቱን ተሸክሞ ከደከመ በኋላ ይስሐቅ አልታረደም። ቅዱስ አትናቴዎስ የይስሐቅ ሞት ለዓለም ነፃነትን አይገዛም፣ ነፃነታችን ሊሆን የሚችለው በእርሱ ቁስል ሁላችን በተፈወስነው በመድኃኒታችን ሞት ብቻ ነው ይለናል ቅዱስ አትናቴዎስ። አብርሃም አንድ በግ በዱር ውስጥ ቀንዶቹ ከዛፉ ቅርንጫፎች ታስረው አየ። በይስሐቅ ፈንታም በጉን ሰዋው። አሁን አንድ ጥያቄ መጠየቃችን አይቀርም። አብርሃም የእግዚአብሔርን ልጅ ያየው ባልተሰዋው በልጁ በይስሐቅ ነው ወይንስ በተሰዋው በግ? ከሁለቱም የትኛው ነው የክርስቶስ ምሳሌ የሆነው ማለታችን አይቀርም። መልሱ ሁለቱም የክርስቶስ ምሳሌዎች ናቸው። አብርሃምም በሁለቱም ክርስቶስን አይቶ ደስ ብሎታል። በይስሐቅ ውስጥ ክርስቶስን መስቀል እንደተሸከመ ተመለከተ። ከዛፉ ሐረግ ውስጥ እንደታሰረ በወጣው በግ በታተመ ድንግልና ከድንግሊቱ ተወልዶ የተገኘውን ሕፃኑን ክርስቶስ ቀንዶቹ በዛፍ ቅርንጫፍ በመታሰሩ ደግሞ በራሱ ላይ የሾህ አክሊል የተደፋበትን ወይም የተደረገበትን በኋላም ዕፀ ሳቤቅ ከተባለው መስቀል ጋር የተቸነከረውን ክርስቶስን አየው፣ ደስም አለው። ቅዱስ ያሬድ እንደሚነግረን አባ ጊዮርጊስ ዘጋስጫም እንዳብራራለ ይስሐቅና በጉ የክርስቶስ የአምላክነቱና የሰውነቱ ምሳሌ ሆኑ። በበጉ መሞት የክርስቶስን በሥጋ መሞት፣ በይስሐቅ አለመሞት ደግሞ የክርስቶስን በመለኮቱ የማይሞት መሆኑን አየን። በሥጋው ሞተ፣ በመንፈስ ግን ሕያው ነው እንዲል በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ። ስለዚህ አብርሃም ጌታችን እንዳለው ዕለተ ዓርብን አይቶ ደስ አለው፣ ሐሴትንም አደረገ። ቅዱስ ኤፍሬም ሶርያዊ አብርሃም ለያዘው ቢላም ሐዲስ ኪዳናዊ ትርጓሜ አግኝቶለታል። እንጨቱን ሳይ መስቀሉን ቀድሜ ያውቃለሁ፣
የመሠዊያውን ተራራ ሳይ ጎለጎታን አውቃለሁ፣ ቢላውን ሳይ ደግሞ ክርስቶስ ጎኑን የተወጋበትን ጦር አያለው ይለናል ቅዱስ ኤፍሬም ሶርያዊ በድርሳኑ እንዳብራራው። አብርሃም በዚህ ታሪክ መሠረት ልጁን በሕሊናው መሰዋቱ ምክንያት የእግዚአብሔር አብ ምሳሌ ሆነ። ሆኖም አብርሃም በልጁ ፈንታ የሰዋውን በጉን ነበር። ከአብርሃም በኋላ የተነሳ ዮፍታህ የተባለ መስፍን ደግሞ በግ ሊሰዋ ሲገባው በበግ ፈንታ ልጁ ሰውቷል። እግዚአብሔር አብ ያደረገው ነገር ከአብርሃምና ከዮፍታፌ ድርጊት የተለየ ነው። እርሱ የሰዋው በጉንም ልጁንም ነው ይላሉ ባለቅኔዎቹ አባቶቻችን በዝክረ ሊቃውንት መልአከ ብርሃን አድማሱ ጀንበሬ እንደሰበሰቡልን። በጉንም ልጁንም የሰዋው መድኃኒታችን ኢየሱስ ክርስቶስ ለእርሱ ክብር ምስጋና ይሁን። ቀጣዩን በቀጣይ ክፍል እናየዋለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ባመጣው በሽታ